ተለያይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽ ግን እስካሁን ልረሳሽ አልቻልኩም። ብሩህ ቀን ባክና አልኩንዳ የሆነ ለመናገር ራሱ ትንሽ የሚከብድ ነገር ነው። በጣም ከባድ ነው። ቤተሰብ የምር እንዳሳለፍኩ እኔ ነኝ የማውቀው እና ደግሞ የሆነ ነገር ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ እኛ በጣም አሁን እንግዲህ ሁሉ ነገር ጥሩ ሆኗል። በጣም ደስ ብሎኛል። የኛ ውድ ቤተሰቦች እንግዲህ ታውቃላችሁ የተፈጠረውን ነገር ለእናንተ ምንም ማበራራላችሁ ነገርም የለም። ነባ እንግዲህ ያልሆነ ነገር ገብቶ ነበር በሰዓቱ። እኔም እንደዚህ አልጠበቅኩም። እንደዚህ ይሆናል ብዬ እኔ ጥፋተኛ ብሆንም ጥፋተኛ ነኝ። ብዙ ነገር አጥፍቻለሁ። በቃ የምር ነው የምላችሁ። ወደኋላ መመልሼ መጸጸትም አልፈልግም። ግን አሁን ደግሞ የዛሬው ቀን ለእኔ በጣም ደስታዬ ቀን ነው። ነባ ታስሮ ነበረ፣ መቅረጽም አልቻልኩም። በጣም ከፍተኛ ላይ ነበር፣ ችግር ውስጥ ነበረ እና እንግዲህ ሄኖክን እንደዛ ስለመታው እሱም ስለተከሰሰው በቃ ብዙ ነገር ተፈጥሮ ነበር በመሀልና ቤተሰቦቼ። ነባም እንግዲህ እስር ቤትም ስመላለስ ሳይሆን ምንም ፍቃደኛ ነኝ ለማውራት ፍቃደኛ አልነበረም። በጣም ተበሳጭቶብኛል፣ በጣም ከፍቶታልም። እኔም የክፋቱ ምንጭ እኔ ነኝ። ሁሉ ነገር ያበደልኩት፣ ሁሉን ነገር እንዳይሆን ያደረግኩት እኔ ነኝ እና ዛሬ እንግዲህ ነባ ከእስር ቤት ይወጣል። የኛ ውድ ቤተሰቦች እንግዲህ በቻልኩት አቅም እንግዲህ እንደዚህ ቤቱ ለማሳመር ሞክሬያለሁ እና ቀድሞ ዩቲዩብ ላይ ፖስቶ የምነግራችሁ ነገር አለ ብሎ ፖስቷል እና የሚነግራችሁ ነገር ቀድሞ እሱ ሳይቀድሜ ብዬ ከቤቱ ቁልፉን ጓደኛውን ተቀብዬ ነው እንደዚህ ዝም ብዬ ቀለል ያለች ነገር እሱን ለማስደሰት ያደረኩት። እንግዲህ የሚነግራችሁን ነገር ዛሬ ምን እንደሚነግራችሁ እኔም እንግዲህ አብሬ የምሰማው ይሆናል። ጥሩውን መጥፎውን አላቅም። እንግዲህ ነባ ይህን ቪዲዮ ስታዩ በጣም ደስ የሚል ይመስለኛል። እኔም እንግዲህ ጥፋቴን ይቅርታ አጥፍቻለሁ፣ በጣም ይቅርታ። ብዙ ነገር አንተና እኔ ያሳልፈናል። ብዙ ነገር ሁነህልኛል፣ ብዙ ነገር ሁኜልሃለሁ እና ዛሬ እንግዲህ ነባም የደስታው ቀን ነው። እኔም ደግሞ በጣም የዛሬ ቀን ደግሞ በጣም የደስታዬ ቀኔ ነው እና ምን እንደምላቸው አላቅም። በጣም ደስተኛ ነኝ። ደስ ይበለው አይበለው አላቅም። ምክንያቱም እያወራኝም አይደለም፣ ሲሄድም ደስተኛ አይደለም። ምክንያቱም ባንቺ ነው የወንድ ነገር ያደረግሽኝ ያለ በጣም እየተከፋ ስለነበረ ጭራሽ ቤት መቼ እንደዚህ አይጠብቅም እና ደግሞ ዩቲዩብ ላይ የፖስተው ነገር አይቻለሁ። የምነግራችሁ ነገር አለ ምናምን ብሎ ይሄን ነገር እንግዲህ ቀድሜ እኔ ሰርፕራይዝ ዳርገው ብዬ አስቤ ነው። እንግዲህ ቤተሰቦቼ የምር በጣም ልቤ በጣም እየመታ ነው። አላቅም ምክንያቱም ተኮራርፌ ይቅርታ ያርግልኝ ሳላቅ ዝም ብዬ ከቤቱ መጥቼ ዝም ብዬ ሰርፕራይዝ ለማድረግ ፈልጌ ነበርና ጓደኛው እንግዲህ የሚወጣበት ሰዓት ሁሉ ነገር ነግሮኝ ጠዋት መጥቼ ነው ሁሉ ነገር ዝም ብዬ ቀለል አድርጌ ያዘጋጀሁትና አሁን ደግሞ እየመጣ ነው ምናምን ሰላለም ጓደኛውም ደውሎልኛል፣ ቴክስትም እያደረገልኝ ስለነበረ ቀድሜ ለእናንተ ላሳውቃችሁ ብዬ ነው ቤተሰቦቼ። አላቅም እኔ የምር በጣም ደስ ብሎኛልም። ውስጤ ደግሞ ይሆናል አይደል የእሱን ፊት እንዴት እንደማየውም አላቅም። ደስ ይለዋል አይለውም ስለማላቅ ደስ ይለዋል በሚለው ልውሰደውና እንግዲህ ነባ እግዚአብሔር ይመስገን ዛሬ አንተን ስለተፈታልኝ በቃ አለ አይደለ ደስ ብሎኛል። ነገሮችን በሽምግልና በምንም አያይዘን እንግዲህ ዛሬ ከእስር ቤት ይወጣል። ምክንያቱም ያንን ደግሞ ስለተመታው ብሎ ብዙ ነገር ጣጣ ስለገባ ለዛ ነው ምስታሁንም
ሳምንት ቪዲዮም ያልተሰራ ቤተሰቦቼ ውጣ ውረድ ስላለው ነው። በውስጥም ጭራሽ እንኳን ካሜራ ይዘን ቀርቶ ስንሄድ ለራሱ እንዴት እንደሚያናግሩ ለዛ ነው ለእናንተም ያላሳወቅኳችሁ እና በጣም ደስ ብሎኛል። ወሬ እያበዛውባችሁ ነው እና እስቲ ነባ ሲመጣ የሚለውን ነገርም እንሰማለን። አወራችሁ ያለውንም እንግዲህ ዛሬ ካሜራ ይዤ ጠብቀዋለሁ ማለት ነው እና ስንት ሰዓት እንደሚመጣ አላውቅም፣ ግን የፈጀውን ሰዓቱንም ይሄንም አይደለም በቻልኩት አቅም ቁጭ ብዬ ለመጠበቅ እሞክራለሁ። ደግሞ ማታም ሆነ ላይትም ሆነ ገቡ እጠብቃለሁ። ለእናንተ ግን ያለው ነገር ስጠብቅ ብዙ ነገር አላሳያችሁም እና መጣሉ ብዬ አስባለሁ። ሰዓት አይቆይም። እንዴት ነው ግን ዝም ብዬ በቃ አይደለ ደስ እንዲለው እንጂ ብዙም ነገር ያዘጋጀሁት ነገር የለምና እስቲ ደግሞ ነባ እንግዲህ አንተም ይቅርታ አድርጋልኝ አለ አይደል ህይወታችን ጥሩ ህይወት እንድንኖር ፈጣሪ ፈቅዶ ደግሞ አንተና እኔ ብዙ ነገር የምናደርገው ነገር አለ፣ ብዙ ነገር አለና ፈጣሪ ደግሞ የሀሳቤን መሻት አውቆ ብዙ ነገር ያሳካልን። ታውቃለህ ነባ በጣም ነው የምወድህ። እግዚአብሔር ደግሞ አንተን እድሜ ጨማምሮ ይስጥህ አለ አይደለ የምትወዱት ሰው በቃ ምንም ነገር ቢሆን የሆነ ነገር ቢሆን የሆነ እድሜው እንዲያጥር እኔ አልፈልግምና ቢቻል ከኔ እድሜ ቀንሶ ለሱ ቢጨመርልን በጣም ደስ ይለኛል። በጣም ደስ ብሎኛል። የምር ነው የምላችሁ ቤተሰቦቼ፣ ቃላት የለኝም። እግዚአብሔር ደግሞ አንተን በቃ አለ አይደለ ህይወታችን ከዚህ በላይ አምሮ ከዚህ በላይ ደግሞ ከፍ ብሎ ልጅ ወልደን የልጅ የምናይበት ዘመን ይምጣልን። እኛም ልጅ ብንሆን ግን ደግሞ ፈጣሪ አለ አይደል አንድ ላይ አጣምሮን ህይወታችንን እየኖረ ፈጣን እያመሰገነ እንድንኖር ፈጣሪ ይርዳን። ይሄን ነው የምመኘውና ህልሜን ደግሞ ፈጣሪ የምር ነው የምላችሁ ቤተሰቦቼ፣ ምንም አስቤ ምንም ጠይቄው ያላደረገልኝ ነገር የለምና ደግሞ ይሄንም ደግሞ ፈጣሪ ያደርግልኛል። ልባችሁ የምር ነው የምላችሁ በደንብ ፈጣሪን ለምናችሁ ጸሎት ካደረጋችሁ ምንም የማይሳካላችሁ ነገር የለምና እዚህ ጋር እንድቆም ያደረገኝ ህይወት እንደዚህ ናት ብዬ ልነግራችሁ አልችልም እና ፈጣሪን በጣም ነው የማመሰግነው። እናቴ ድንግል ማርያም ደግሞ በጣም ነው የማመሰግንሽ እዚህ ቦታ እንድቆምም ስላደረግሽኝና ህይወቴ ላይ ብዙ መስዋዕት ስለከፈልሽኝ በጣም አመሰግናለሁ። እና ደግሞ ዛሬ ደግሞ ምንም ቢሆን ከስር መፈታት ማለት ስሜቱ እኔ በጣም አላቅም። ታውቃላችሁ አንድ ቀን ሁለት ቀን እንኳን ማደር ምን ያክል ስሜት እንደሚለው እንኳን ሳምንት ቀርቶ ማለት ነውና እንግዲህ ነባ ዛሬ ነባ እንግዲህ በጣም ደስ የሚለው ይመስለኛል ከፈጣሪ ጋር አለ አይደል ብዙ ነገር ካለ መግባባት ብዙ ነገር ያጠፋሁት ነገር አለ። እኔም ብዙ ነገር አጥፍቻለሁ። ለበጎ ነው ሁሉ ነገር ለበጎ ነው ብዬ ነው የማስበውና ዛሬ ደግሞ ከዚህ አሁን ይሄ ያጠፋሁትን ጥፋት ቀጣይ እንዳልደግመው ነው ማድረግ ያለብኝ እንጂ ወደኋላ ተመልሼ ራሴንም መጸጸትም እንዲጸጽተኝም ማድረግ የለብኝም። እና እንግዲህ ፈጣሪ ይመስገን ለዛሬው ቀን እኔ የምር ነው የምላችሁ እኔ እንደዚህ ይሆናል ብዬም አላሰብኩም። እንደዚህ ጭራሽ እንደዚህ እሱ ጋር ሆኜ አለ አይደለ እንደዚህ ሆኜ ጠብቀዋለሁ ብዬ አላሰብኩትምና በቃ ነገሩ በጣም ውስብስብ ሆነ። አንድ ነገር የሆነ ስገቡ እስር ቤት በቃ ነገሮች በቃ ውስብስብ ነው የሚሉባችሁና በቃ በቦታው እኔ ያደረኩት ነገር ጥሩም ባይሆን እኔ እሱን ለመጉዳት ፈልጌ አይደለም፣ ግን በቃ የሆነው ሆኗል። ዛሬ ደግሞ የነባንም ይቅርታ አለዋለሁ። በቻልኩት አቅም ይቅርታዬን እንግዲህ ይቀበላኛል ብዬ አስባለሁና ቤተሰቦቼ አላቅም በጣም እየቆይተዋልና እጠብቃለሁ።
እጠብቃለሁ እና በጣም ደስ ብሎኛል። ብዙ ማውራት አልቻልኩም እና ቤተሰቦቼ እንግዲህ ታውቃላችሁ ብዙ ነገር እሱ ጋር ብዙ ነገር አሳልፈናል። ብዙ ነገር ሆኖልኛል። እኔም ደግሞ ለሱ ብዙ ነገር ሆኜለታለሁ እና ዛሬ ደግሞ በቃ የደስታችን ተካፋይ ህይወታችን የሚያምርበት ቀን ነው ብዬ አስባለሁ። ምክንያቱም ውጣ ውረድ ሲበዛ ሁሉ ነገር ፈተና ሲመጣ ህይወት ላይ ጥሩ ነው ብዬ አስባለሁ። ምክንያቱም አንዳንዴ ያስተምረናል፣ አንዳንዴም ደግሞ ይጎዳናል እና በጉዳቱ መካከል ላይ ጥሩ ነገር ስለሚኖር ዛሬ ደግሞ እንግዲህ ነባዬን እንግዲህ በቻልኩት አቅም አንሷል ብዬ አስባለሁ። ግን እኔ በቻልኩት አቅም ሰርፕራይዝ ለማድረግ አስቤያለሁ እና የኛ ውድ ቤተሰቦች እናንተም ደግሞ ከጎናችሁ ናችሁ። እንደ እናት፣ እንደ እህት፣ እንደ አባት በቃ እንደ ፋሚሊ ሆናችሁ የምትጨነቁ ቤተሰብ ናችሁ እና ያላችሁን እናንተንም ከልብ አመሰግናለሁ። በቃ ቃላት የለኝም። እስቲ ጋር እንግዲህ ነባ ይምጣና የሚለውን ነገር እናያለን። ለእናንተ እንግዲህ ብዙ አወራሁባችሁና ስሜት በጣም ተሰምቶኝ ነው አለ አይደል? ያሳለፍነው ነገር አለ ብዙ ነገር ስላለ እናንተም ታውቃላችሁና ያንን ስሜቴ ስለነካኝ ነውና እንግዲህ እስቲ እንጠብቀው። በሩን ደግሞ አልቆለፍኩትም፣ መቆለፍ ይኖርብኛል። ግን እስቲ ቁልፍም ጓደኛው ስለሆነ የሰጠኝ ቁልፍም እሱ ጋር ነባ እንዴ ነህ? በቃ ዛሬ ደስ ብሎኛል። አንተም ስለተፈታ ተቀመጥ ማለት እንዴት ገባሽ? ጓደኛ ነው የሰጠኝ። ይቅርታዬን አትቀበልኝ? ስለምን ይቅርታ? መጀመሪያ ግን ተቀመጥ። አልገባኝም። ምንድን ነው የሁሉ ነገር እያደረግሽ? እንግዲህ ነባ ብዙ ነገር እንግዲህ ሆነናል። ብዙ ነገር ማጥፍቻለሁ። ዛሬ ደግሞ ይቅርታ እንድታደርግልኝ ዝም ብዬ በቃ አለ አይደል አንተን ደስ ይላል ብዬ ዝም ብዬ ትንሽ ነገር አይደለም። ምን አሁን ይልሽ እንደዚህ መልፋትሽ ምናምን ለኔ ብለሽ እንደዚህ መድከምሽ ምናምን አመሰግናለሁ። ግን እንዴት ይሄንን ለማድረግ እንዴት አሰብሽ? ማለት ብዙ ነገር ተባብለናል አይደል? አዎ እሱማ ተባብለናል። ግን ደግሞ በቃ አለ አይደል ሰው ያጠፋል። ከስተቱ ደግሞ ሰው መማር አለበት። ነው አሁን ይልሽ አጥፍተሻል ይቅርታ ጠይቂኝ ምናምን እያልኩኝ አይደለም እኮ እንደዚህ እያልኩሽ ያለ። ግን ምንድነው የተባባልነው? በቃ ከዚህ በኋላ እኔ በአንቺ ህይወት ውስጥ አልኖርም፣ አንተም በእኔ ውስጥ አትኖርም ተባብለናል አይደል? አንዳችን ለአንዳችን የሚያስፈልግን ተባብለን ተነጋግረናል። ለምን ዛሬ ምን ተቀበል? አይ ለምን እንደዚህ ትሆናለህ? በቃ አጥፍቻለሁ ይቅርታ ነው ተቀየረ። ዛሬ ለምን ምንም የተቀየረ ነገር የለም። ግን በቃ ምንም ቢሆን ነባ ይቅርታ እንድታረግልኝ እፈልጋለሁ። ሲቀጥልም ደግሞ አጥፍቻለሁ። ያደረኩትን ነገር እኔ በቀኑ ትክክልም ይሆናል ብዬ ባስብ ግን አይደለምና ቤተሰቦችንም ሰላም በላቸው። የሆነ ስሜታዊ ሆነ አንተም ለመቆጣት አትሞክር። አይ እየተቆጣሁሽ አይደለም። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? እኔ በጣም 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 ደህና ነኝ። እንደውም ቀድሜ ፖስት አድርጌ ነበረ ያለውን ነገር አሳውቃችኋለሁ ብዬ የኛ ውድ ቤተሰቦች ማለት
በፊት እኔ እስር ቤት እንዳለው የተጻፈውን ኮሜንት እንዳለ ሙሉ ለሙሉ አንብቤዋለሁ። ለእኔ አስባችሁ በዛ ደረጃ ለእኔ እንደራሳችሁ ተጨንቃችሁ ስታስቡልኝ የነበራችሁ ቤተሰቦቼ ከልብ ከልብ በጣም ላመሰግናችሁ እወዳለሁ። እኔ ለእናንተ ምን እንደምላችሁ ቃላት የለኝም። የምሬ ነው። በቃ እንደ ቤተሰብ ነው የምትመክሩኝ፣ እንደ ጓደኛ በጣም የቅርቤ እንደምላቸው ሰዎች ያክል ነው። በቃ ብዙ ዓመት አብሬ እንደማውቃቸው ያክል ነው የምትጨነቁልኝ እና እግዚአብሔር ይመስገን በእውነቱ እናንተን የመሰለ ቤተሰብ ለሰጠኝ። ያው ህይወት አንዳንዴ እንደዚህ ነው። ማየት የሌለብን ነገር አይተናል፣ ብዙ ነገር አሳልፈናል። በቃ ምን እንደምላችሁ አላውቅም። ብቻ የሆነ ለመናገር ራሱ ትንሽ የሚከብድ ነገር ነው። እንደዚህማ ይክፋ እንጂ ተለያይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽ ደግሞ በእናትህ አታልቅስ። ለምንድን ነው የምታለቅሰው? ለምንድን ነው እንደዚህ የምታለቅሰው? በጣም ከባድ ነው ቤተሰብ የምር ምን በቃ እንደዚህ እንዳሳለፍኩ እኔ ነኝ የማውቀውና በቃ ነው ባብና ትንሽ ከባድ ነው እኮ በቃ ለምንድን ነው እንደዚህ የምታለቅሰው እንዴ? ለምን በቃ የሆነው ሆኖ ለበጎ ነው። በቃ ለምንድን ነው አንተስ እንደዚህ ስሜታዊ ሆነ? ለምን እንደዚህ ታለቅሳለህ ነው? የምሬን ነው። እኔ አሁን ላይ በጣም ከምነግርሽ በላይ ማሂ አንቺ ታውቂያለሽ ምን አይነት ነገር እንዳሳልፍ ከበፊት ጀምሮ ታውቂያለሽ። አንቺም ለኔ ብለሽ ብዙ ነገር ሆነሻል። ማለት አንቺ አስቀይመሽኛል፣ ግን እኔም አስቀይሜሻለሁ። በፊት ብዙ ነገር ብዬሻለሁ። ማለት እንደዛ ማለትሽ በሰዓቱ ልክ መስሎ ሊሰማሽ ይችላል፣ ልታዝኝ ትችያለሽ። እኔም ልክ አልሰራው ይሆናል። ማለት በመጀመሪያ የአንቺን ፍቃድ መጠየቅ ነበረብኝ። ያንን ሁሉ ነገር ከማድረጌ በፊት የአንቺን ፍቃድ መጠየቅ ነበረብኝ። ከአንቺ ጋር ነገሮችን ማስተካከል ነበረብኝ። ግን እኔ ደግሞ ታውቂያለሽ ለማስተካከል ብዙ ሞክሬያለሁ። ያው አንቺ በጣም አዝነሽብኝ ነበር። ቀይ መጨረሻ የወሰንኩት ውሳኔ ነው። በቃ አሁን እኮ ስሜታዊ መሆን የለብም እና በቃ ሁሉ ነገር አልፏል። እዚህ ጋር ደግሞ አለ አይደለ አንተ እኮ እንዴ ነባማ እንዴት ምን ቢከፋ ነው እንደዚህ ጭራሽ የምታለቅሰው እንዴ? ወንድ ልጅ ዝም ብሎ አያለቅስም። ከውስጥ ምንድነው የተሰማው? የምሬን ነው። በጣም ከምታስቢው በላይ ነው ውስጤ የተጎዳው። ከምነግርሽ በላይ ለአንቺ ማስረዳት ከምችለው በላይ ነው። ማለት የሆነ ለሰው ማታስረጀው አይነት ህመም አለ አይደል? በዛ ደረጃ ነው የተጎዳሁት። የሆነ ሆኗል፣ ለበጎ ነው፣ ችግር የለውም። በቃ አታስጨንቅ። የምር አንተም ተጨንቃ እኔንም አታስጨንቀኝና አንቺን ማስጨነቅ ፈልጌ አይደለም ይሄንን እያልኩ ያለሁት እያረኩም ያለሁት ነው። ብቻ በጣም ከባድ ነው ማይ ምን እንደምልሽ አላውቅም፣ ግን ይገባኛል። በቃ ሁሉ ነገር ለበጎ ነው፣ አልፏል። አንተ ደግሞ እንደዚህ ስሜታዊ ሆነህ አታልቅስና በቃ ይቅርታ ነባ፣ አጣፈት ነገር ይቅርታ። በእውነት ደስ ብሎኛል። ሰው ማለት በቃ ምንም አልጠበቅኩም። ማለት ቤት ከፍቼ ስገባ ድንገት እንደዚህ አይነት ነገር አለ። እኔ አንተ ደስ ስላለ ይቅርታዬን ደግሞ ስለተቀበልከኝ በጣም በጣም አመሰግናለሁ። ሰው ሆኖ የማያጠፋ የለም። ሰው ሆኖ ደግሞ ከስተቱ መማር አለበትና አንተም ምንም ሳትወላውል ይቅርታዬን ስለተቀበልከኝ በጣም ደስ ይለኛል። ብቻ እንኳን አለፍኩት ብዙ ብሰቃይም ሕይወት ይቀጥላል መቼም አልሞኝም። እና ደግሞ የሆነ ነገር የሚጠይቅ ነገር በቃ ለዘላለም አብረን እንድንኖር እፈልጋለሁ። እሱን የሚያውቀው ፈጣሪ ነው ሲልሽ፣ አሁን ሰው ባለው አይደለም ሁሉ ነገር የሚሆነው።
ብቻ ዛሬ የሆነ እኔ አላቅም ዛሬ የሆነ ስሜት ማሳየት አልፈለኩም ኦር በጣም አላቅም የሆነ ዝብርቅርቅ ያለ ስሜት ውስጥ ነው እንዲህ ነው አይደልሽ እኮ ያ በቃ ሁሉን ነገር ለኔ ላንተ አሳልፌ መስጠት ፈልጋለሁ መቼ ዛሬ